ሰላም ጤና ይስጥልን ክብራትና ክብራን የጦቢያ ቤተሰቦች በመላው ዓለም ያላችሁ በዚህም ያላችሁ ይህ ጦቢያ ከአርቲስት ቲቪ ጋር በመተባበር ዘውትር በዚህ ሰዓት የምናቀርብላችሁ መደበኛ የኪነ ጥበብ መርሃ ግብራችን ነው። ያላችሁበት የከበረ ሰላምታችንን እንዲህ ዝቅ ብለን እናቀርብላችኋለን። ውድ ቤተሰቦቻችን እንግዲህ የዛሬው መሰናዳችን እንዲህ እንጀምራለን። በዚህ አጋጣሚ በመላው ዓለም ያላችሁ በዚህም ያላችሁ የጦቢያ መሰናዶ ላይ ስራዎቻችሁን ማቅረብ ለምትፈልጉ ሁሉ ደግሞ ከታች አድራሻዎቻችንን እናሰፍርላችሁ ጻፉልን ደውሉልን ላኩልን። እንግዲህ መድረካችን ከፍ እንዲል የተለያዩ ሀሳቦች ደግሞ እንዲንጸባረቁበት በተለያዩ ቋንቋዎችም ስራዎቻችሁን ማቅረብ እንደምትችሉ ደጋግመን ነግረናችኋል። ዛሬም እናስታውሳችኋለን። ጥበብ እንግዲህ እንድታድግ ኢትዮጵያም በተለያዩ ቀለማትና በተለያዩ እውነታዎቻችን እሴቶቻችን እንድታድግ እያንዳንዳችን የራሳችንን ነገሮች ማዋጣት እንዳለብን የታመነ ነውና በዚህ አጋጣሚ ይህንን የምትከታተሉ ሁሉ ስራዎቻችን መቅረብ አለባቸው ብላችሁ የምታምኑ ላኩልን። ባለሙያዎቻችን ያዩትና እንዲሁ ደግሞ መስተካከል ያለበትን ደግሞ ያርሟቸዋል። በተለይ ደግሞ ወጣቶቻችንን እናበረታታለን። እንዲሁ ደግሞ ወጣቶች በየአካባቢያችሁ ያሉትን የባህል ቢሮዎች ደግሞ በመቅረብ ወደኛ ስራዎቻችሁን ታቀርቡ እንዲያግዛችሁ አሳስቡ። እናንተም ደግሞ በኃላፊነት ቦታ ያላችሁ ሁሉ ደግሞ አገር የምታድገው አገር የምትለማው የአገር ሰላም የሚሰፍነው በጥበብ እንደሆነ በማመን እባካችሁ ወጣቶቻችን ወደኛ እንድትልኩልንና ለሀገር ሰላም ለሀገር አንድነት ለሀገር ፍቅር ለሀገር እንግዲህ እንድንበረታ የእያንዳንዳችን አቅምና ጉልበት መዋጣት ስላለበት እንዲያዋጡ እርዷቸው። እኛም ደግሞ በማስተላለፍ ከጎናቸው እንቆማለን። ይህንን ለማለት ነው። እንግዲህ ፕሮግራማችንን እንጀምራለን። በመድረክ የቀረጽናቸውን በስቱዲዮም የቀረጽናቸውን በማከል እስከ ሰዓታችን ፍጻሜ ድረስ ደግሞ እየጋበዝናችሁ እንቆያለን። በድጋሚ በያላችሁበት መልካም ቆይታ።
ተሳልኩት ስለነት ካልወጣሁ ከማፍቀር እኔማ ከማፍቀር ስረሳ ካላየው ሀሳቤ ስትቀር የኔ ዓለም ስትቀር ምን ብዬ አነግሳለሁ ከእንግዲህ ታቦቱን እኔማ ታቦቱን ባንተ ለመጨከን ካልሰጠኛ ሞቱን ጌታዬ በሆነለት ልቤ መርሳት በሆነለት አንተበት በሆነለት በአባ በስላሴ በገብርኤል ብዬኝ አልሰማ ብትለኝ ተጓዝኩ እኔስ ጥዬ ለነፍሴ ለማደር ምንኩስና ብሻ በእኔ ማንኛለኝ ፍቅርህ እንደ ዋሻ ዓለም በቃኝ ብዬኝ ገና ቆሜን ሳልጭን አይኖች ይሉኛል እቀዳምን ሻምጭን እነሱን ዓለም አይተው ያልጠገቡ ለነፍስ ያድራል ወይ ከገዳም ቢገቡ ለነፍስ ያድራል ወይ ከገዳም ቢገቡ አንተማ ላመልህ እበተስኪያን ውለህ ትሳላለህ አሉኝ ጥላ መጣብንለህ ጧፉ ሲወረወረ ዕጣን ሲዘረገፍ ምነው ባላሳየኝ እኔስ ያንተን መርገፍ ምነው ባላሳየኝ እኔስ ያንተን መርገፍ ባስረሳኝ አንተንስ ባስረሳኝ ጌታዬ ባስረሳኝ አንተንስ ባስረሳኝ ጌታዬ ባስረሳኝ አንተንስ ባስረሳኝ ጌታዬ ባስረሳኝ በጣም ነው ደስ ያለኝ። ከብዙ ስቃይ፣ ከብዙ ችግር፣ ከብዙ ህመም በኋላ ዳግም ስቴጅ ላይ እንድቆም ላደረገኝ አምላክ ክብር ምስጋና ይድረሰው። ከዛ ቀጥሎ ውዱ ባለቤቴ አርቲስት ተስፋዬ ገብረሃና ሁሌም እወድሃለሁ፣ ሁሌም አከብርሃለሁ። ልጆቼን በጣም አመሰግናለሁ። እግዚአብሔር ይመስገን ይህን ክብር ስለሰጣችሁ ሁላችሁንም አመሰግናለሁ። እንደምን አመሻችሁ። በዚህ ታላቅ ጉባኤ እንድናገር እድል ስለሰጣችሁኝ እግዚአብሔር ይስጥልኝ እላለሁ። ሳምሶን እባላለሁ። በመርካቶ አካባቢ ለኑሮ በማትመች መንደር በብዙ መጨናነቅ ያደግኩ ታናሽ ሰው ነኝ። የፈጣሪ ፈቃድ ሆኖ 4 ትምህርቶችን ተምሬያለሁ።
2 ማስትሬት፣ 2 ዶክትሬት፣ 2 በሕክምና፣ 2 በስነ መለኮት፣ 2 በኢትዮጵያ፣ 2 በእንግሊዝ ሀገር። ከስራና ከትምህርት ጋር በተያያዘ በ13 የተለያዩ ሀገራት ነበርኩ። ከፊሉ በአፍሪካ፣ ከፊሉ በምዕራቡ። በአገሬ ከአንድ ክልል ውጪ በሁሉም ክልሎች ከጥናትና ከስራ ጋር በተያያዘ ሰፊ ጊዜ አሳልፌያለሁ። ይህንን ሁሉ የምለው የምናገርበት ሐሳብ መነሻ ከህይወቴ ተሞክሮ በዋናነት ስለሚሆን ነው። በዚህ ሁሉ የደረስኩበት መደምደሚያ የንግግሬም ዋና ርዕስ ኢትዮጵያ ትልቅም ትንሽም ናት የሚል ነው። ሰፊ፣ ብዙ ታሪክ፣ ብዙ ውበት፣ እምቅ ሀብት ያለባት እጹብ ድንቅ ምድር፣ በሌላ ጎኗ ደግሞ ከሰው ሰራሽ ወይንም ከአቅም በታች በሆኑ ምክንያቶች ብዙ ስብራት ያገኛት ከነፈተናዋ ኢትዮጵያዊ በመሆኔ እጅግ ደስተኛ ነኝ። የኢትዮጵያና የኢትዮጵያዊነት አድናቂ ነኝ። ጥቂት ስለ ሀገሬ ልናገር። የኖህ የልጅ ልጅ ኩሽ በቀይ ባህር ድንበር በአሁኗም ኢትዮጵያ ዘሮቹ ይኖሩ እንደነበረ፣ ኩሽ ኢትዮጲስ የሚባል ልጅ እንደወለደ፣ ከዚያም በመነሳት አገሪቱ ኢትዮጵያ ተብላ እንደምትጠራ ጥንታዊ የታሪክ መዛግብት ይናገራሉ። የዛሬ 1000 ዓመት ወይንም የሁለተኛው ሚሊኒየም መግቢያ ላይ እቺ ታላቅ ሀገር በዓለም ከሰለጠኑ ባለጠጎች ተርታ ትመደብ ነበር። አገሬ ኢትዮጵያ ሰፊ ነች። 1.1 ሚሊዮን ስኩዌር ኪሎ ሜትር እንደምትሆን ይገመታል። ይህ ማለት የታላቋን እንግሊዝ 5 እጥፍ፣ የፈረንሳይን 2 እጥፍ፣ የስዊዘርላንድን 27 እጥፍ፣ የእስራኤልን ደግሞ 50 እጥፍ ታክላለች። የኢትዮጵያ ሶማሌ ክልል ብቻዋን ጀርመን ሀገርን ታክላለች። አገሬ ብዙ ታሪክ፣ ብዙ የቱሪስት መስህብ፣ ብዙ ታላላቅ ተራራዎች፣ ደኖች፣ ሜዳዎች፣ ወንዞች፣ ዓለም የሚደመምበት የአየር ጸባይ፣ የተፈጥሮና የሰው ኃይል፣ እጅግ ድንቅ ባህሎችና ልማዳዊ ድርጊቶቿ ከእጹብነት መገለጫዎቿ ጥቂቶቹ ናቸው። አገሬ ከልዩ ልዩ ጦርነቶች፣ ከሌሎች ብልጠቶችና ከኛ ስንፍናዎች ጋር በተያያዘ አያሌ መሬቶቿን፣ ወደብና ደሴቶቿን አጥታለች። ከመልካም አስተዳደር እጦት ተቻችሎ የመኖር ክህሎት አንሶን ለፈርጀ ብዙ ፈተና ተዳርገናል። የተባበሩት መንግስታት ላለፉት 30 ዓመታት በየዓመቱ የአገራትን የእድገት ደረጃ ያወጣል። ሂውማን ዴቨሎፕመንት ኢንዴክስ ይባላል። በአማካኝ የዛ አገር ሰዎች ምን ያህል እድሜ ይኖራሉ፣ የትምህርትና የኑሮ ሁኔታቸው ምን ይመስላል በሚል መስፈርት በቅርቡ በጥናቱ ከተካተቱት ከ191 አገሮች አገሬ ኢትዮጵያ 175ኛ ወይም ከመጨረሻው 16ኛ የመጨረሻ ድሃ ከተባሉት ተርታ ተመድባለች። የኢትዮጵያውያን አማካኝ እድሜ ከዓመት ዓመት በዘገምተኛም ቢሆን እየጨመረ መጥቷል። የዛሬ 40 ዓመት የአንድ ኢትዮጵያዊ በህይወት የመኖር አማካኝ እድሜው 44 ነበር። የዛሬ 20 ዓመት ወደ 54 አደግን። የዛሬ 10 ዓመት ወደ 64፣ ዛሬ ላይ ደግሞ ወደ 68 ተጠግተናል። እግዚአብሔር ይመስገን።
ይሄ ቁጥር ግን ምን ማለት ነው ከሌሎች ሀገሮች ጋር ሲነጻጸር? እስቲ ከአውሮፓውያን ቀመር ጋር ጥቂት እንየው። ከአውሮፓ ይልቅ አንድ ሰው ኢትዮጵያ ውስጥ በመኖሩ 10 ዓመት ቀድሞ ይሞታል ወይም ይቀጫል ወይም ይቀሰፋል። አንዲት ሴት ከአውሮፓ ይልቅ ኢትዮጵያ ውስጥ አርግዛ በመውለዷ ቀጣይ 2 ወራትንም በኢትዮጵያ በማሳለፏ የመሞት እድሏ በ50 እጥፍ ይጨምራል። የተወለደው ሕፃን የመጀመሪያውን 1 ዓመት ኢትዮጵያ ውስጥ በመኖሩ ብቻ የመሞት እድሉ በ10 እጥፍ ይጨምራል። ይሄ እግዚአብሔርም ሰይጣንም ኃጢአታችንም ያመጣው ሳይሆን ስንፍናን ዘርተን ያጨድነው ክፉ ዘር ነው። አገራችን ለምነች ሲሶ ያህሉ የኢትዮጵያ ምድር ለእርሻ ሊውል የሚችል ለም እንደሆነ ባለሙያዎች ይመሰክራሉ። እነሱንም ማጠጣት የሚችሉ በቂ ወንዞች አሉን። ግን አርሰን መጠቀም የቻልነው ከዚያ ውስጥ ከግማሽ በታች ወይንም 42% ያህል ነው። ያውም በባህላዊ አስተራረስ በዓመት አንዴ ዝናብ ጠብቀን። አንድ ወዳጄ ስለ ጋምቤላ ምድር ለምነት ሲናገር አንድን ሰው በአውሮፕላን ጋምቤላ እርሻ ላይ ብጥለው ከጥቂት ጊዜ በኋላ በቅሎ 3 ሆኖ ታገኘዋለህ አለኝ። አገሬ ለምነች የተሰጠንን መጠቀም ማንችል ታናናሽ ህዝቦች። በአገራችን ብዙ ማዕድናት አሉ። ብዙ የተፈጥሮና የሰው ኃይል አለ። በሶማሌ ክልል 7 ትሪሊየን ኪዩቢክ ፊት የተፈጥሮ ጋዝ እንዳለ፣ በሶማሌ በአማራና በትግራይ ከ3 ትሪሊየን ኪዩቢክ ፊት በላይ ነዳጅ እንዳለ ይታወቃል። አንዳንዱ ከ40 ዓመት በፊት ጀምሮ የሚታወቅ ነው። ግን እስከ ዛሬ በውጭና በውስጥ ፈተናዎች ምክንያት መጠቀም አልቻልንም። እንዲሁ በየክልሉ መጠቀም ያልቻልናቸው ብዙ እምቅ ሀብቶች አሉን። እንደ ምሳሌ ብዙዎቻችን ስለማናቃት ስለ ሶማሌ ክልል ልናገር። ከጥቂት ዓመታት በፊት ለአንድ የሕክምና ጥናት ሶማሌ ክልል ወደ 2000 ኪሎ ሜትር በመኪና ዞር ያለው። ለመሆኑ እነኚህ በትሪሊየን ኪዩቢክ ፊት የተፈጥሮ ጋዝና ነዳጅ ላይ የሚመላለሱ የሶማሌ ልጆች ህይወታቸው ምን ይመስላል? 24 ሰዓት የኤሌክትሪክ አቅርቦት ያላቸው 2 ከተማዎች ብቻ ነበሩ። አስፓልት መንገድ ያላቸው 2 ብቻ ነበሩ ከከተማዎቹ መሃል ውጪ። የጤና፣ የትምህርት፣ የመሰረታዊ መገልገያ አቅርቦት እጅግ አናሳ ነው። ከፍተኛ የውሃ እጥረትና የጸጥታም ችግር በክልሉ አይቻለሁ። አንድ ወዳጄ የውሃ ባለሙያ ነው። ኢትዮጵያ ውስጥ ከፍተኛ የውሃ ክምችት ያለው ሶማሌ ነው። እንደውም ድሮ ባህር ሳትሆን አትቀርም ሰርጎ ነው የሚያወጣ አቅም ጠፍቶ እንጂ አለ። ለጥናት ወደ ተመረጠው ወደ አንድ ወረዳ ሲሄድ የወረዳው ህዝብ እቃውን በግመል ጭኖ ወደ ሌላ አካባቢ ለመሰደድ በዝግጅት ላይ ነበር። የት ነው የሚሄዱት ብዬ ጠየቅኩ። ከፍተኛ የውሃ እጥረት ስላለ ይሄን ያህል ቀን ከተጓዙ በኋላ ሰው ሰራሽ ኩሬ ያለች እዛ ጋር ይደርሳሉ። ግን የዛ ወረዳ ሰዎች ደግሞ እቺን ውሃ ሊሻሙን መጡ ብለው ለጦርነት ይጠብቋቸዋል። ውጊያ ገጥመው ያሸነፈ ጠጥቶ ህይወቱን ያተርፋል አሉኝ። ነዳጅ ላይ ቆሞ በውሃ የሚጣላ ህዝብ። ወደ ሌላ የሶማሌ ክልል ሳቀና እያንዳንዱ አንዳንድ መኪና የሚያህል በሺዎች የሚቆጠሩ ታላላቅ አለቶች
እርስ በእርስ ተነባርበው በግራና በቀኝ በመሃል መተላለፊያ ያለው ድንቅ የቱሪስት መስህብ ባቢሌ ደረስኩ። የባቢሌን ውበት ለማድነቅ ግን አልታደልኩም። በአንዱ ቋጠኝ ጀርባ የሶማሌ ልዩ ኃይል፣ በዚህኛው የኦሮሚያ ታጣቂዎች በታላቅ ጦርነት ላይ ነበሩ። ጥሎብን ጦርነት እንወዳለን፣ ጭር ሲል አንወድም። እንደ አገር የ3000 ዓመት ታሪክ አለን። ስም ያላቸው 2000 ጦርነቶችን አድርገናል። እስቲ ጥቂት ከአገሬ ወጣ ልበልና ሌሎች ተያይዘው በመኖር ያመጡትን ልዩነት እንመልከት። ዩናይትድ ስቴትስ ኦፍ አሜሪካ የተባበሩት የአሜሪካ ግዛቶች የዓለምን 4% ነው ህዝቧ የሚወክለው። ግን በዓለም በኢኮኖሚ አንደኛ፣ በጦር ኃይል አንደኛ፣ በሳይንስና ቴክኖሎጂ ዓለምን ትመራለች። የስኬቷ ምስጢር በዋናነት አንድ ነው። 50 ግዛቶች የግል ውሱንነታቸውን በወል ታላቅነት ለመለወጥ መወሰናቸው ወይም መጨከናቸው። ያለ መስዋዕትነት ይህ አልሆነም። አንዳንዶንም በሚሉ ኃይላት በተነሳ ግጭት በሚሊዮኖች ሞተዋል። ከ50 አንዷ የሆነችው የካሊፎርኒያ ግዛት ብቻዬን ተገንጥዬ አገር ሆናለሁኝ ብላ አንቀጽ 39ን ብትጠቅስ በዓለም 5ኛ ሀያል አገር ትሆናለች። አስተዋይ የግዛቷ መሪዎች ግን ከተገንጥሎ 5ኛነት በአብሮነት አንደኛነትን መረጡ። ጥበብ በዚህ ነው። የአውሮፓ ህብረት የዛሬ 70 ዓመት ግድም ተያይዞ ለማደግ ክፉንም በጋራ ለመቋቋም ያስችላል በሚል በ10 ሀገራት ጀምሮ እስከ 27 የዘለቀ የጋራ ህይወት፣ የጋራ አስተዳደር እና የጋራ አገልግሎት ያለው የታደሱ ሀገራት ድንቅ ጥምረት 60% የሚሆነው መመሪያ የሚወጣው በማዕከል ነው። ዛሬ የአውሮፓ ህብረት በዓለም በሰላምና በምቹ ኑሮ አንደኛ፣ በኢኮኖሚ 2ኛ፣ በዲሞክራሲና ሰብአዊ መብት የኖቤል ሽልማት ተሸላሚዎች ናቸው። የስኬታቸው ምስጢር አንድነታቸው ነው። አንድ ጣሊያናዊ ወዳጄ እንዲህ አወጋኝ፣ በሾርኔ ወጋኝ ብለው ይሻላል። እኛም ድሮ እንደናንተ በብሔር እንጠራራ ነበር አለኝ። እየበሰልን መጣንና የብሔር ማንነታችንን ሳንተው 2ኛ አርገነው ጣሊያናዊ መባባል ጀመርን አለኝ። ደግሞ አሁን በዓለም አቀፍ ደረጃ ተወዳዳሪ ለመሆን እሱም ማነሰብንና አውሮፓዊ መባባል ጀምረናል አለኝ። በቅርቡ ለአንድ ስራ ጉዳይ ወደ አንድ የፈረንሳይ ከተማ ቀን ነው። በመንገድ ዳር ካረፍኩበት ሆቴል ወጥቼ በግራ ካሉ ሱቆች ገባ ወጣ እያልኩ 50 ሜትር ተጓዝኩ። ከገባሁበት ሱቅ ዕቃ ገዛሁና ለባለ ሱቁ በዩሮ ከፈልኩት። አይ በስዊስ ፍራንክን የምትከፍለው አለኝ። ለምን ፈረንሳይ እኮ ነው ያለሁት ብለው አይደለም ስዊዘርላንድ ነህ አለኝ። ጥቂት ተከራከርን። ከዚያ እንዲህ አለኝ ፈገግ ብሎ የት ነው ያረፍከው አለኝ። እዛች ሆቴል። አየና ልክ ነህ፣ እሷ ፈረንሳይ ነች፣ ይሄ ደግሞ ስዊዘርላንድ ነው አለኝ። ደግሞ ከዚች ትንሽ ወረድ ብትል ራስን ጀርመን ታገኘዋለህ አለኝ። ኬላ የለም፣ ፍተሻ የለም፣ ፈንጂ ቀጠና የለም። እነኛ ሀገራት ድሮ ብዙ ተዋግተዋል፣ ብዙ የጦርነት ታሪኮችን አሳልፈዋል። የአንደኛና የ2ኛ ዓለም ጦርነት እነሱ ጋር ነው የተከናወነው፣ ግን አደጉ። ፍቅርና አንድነት እያለ ጠብና መለያየትን ምን አመጣ? አስረጁ ሲያንን ታሪክ። ታላቋ እንግሊዝ ግሬት ብሪትን የዓለም 5ኛ ኢኮኖሚ፣ በአውሮፓ ደግሞ 2ኛ ነች። እቺ ታላቅ ሀገር የስኬቷ ምስጢር የዛሬ 50 ዓመት ግድም የዓለምን 50% ትገዛ ነበር።
የጥንካሬዋ ምስጢር የአራት ሀገራት ውህደት መሆኗ ነው። ኢንግላንድ፣ ስኮትላንድ፣ ዌልስ እና ሰሜን አይርላንድ። ይህም ያለ መስዋዕትነት አልሆነም። በተለይ የአይሪሽ ሪፐብሊካን አርሚ IRA የሚባል ጽንፈኛ ታጣቂ ቡድን አንድነቱን በመቃወም ለ100 ዓመት ብዙ ጦርነቶችን፣ ትግሎችን ያደርግ ነበር። ህንፃ ያፈርሳል፣ በሺዎች ገሏል። ዛሬ 15 ዓመትን የበዛ ነበርኩ ትምህርት ላይና ባንክ ሲዘርፍ አውቃለሁ። አደጋ ሲያደርስ እኔ የነበርኩበት አካባቢ ረጅም ህንፃ ላይ ፈንጂ ቀብረው በኋላ በጥቆማ ተደርሶበት መንግስት ሲያመክነው እከታተል ነበር። በጊዜው እንግሊዝ የዓለም 4ኛ ሀያል ጦር አላት። ጠቅላይ ሚኒስቴር ቶኒ ብሌር ግን በአገር ልጅ ላይ ሽማግሌ እንጂ ጦር አይላክም የሚል ጽኑ አቋም ነበረው። ልዩ ልዩ ሽማግሌዎችን ከሚያማልሉ ጥቅማ ጥቅሞች ጋራ ለተቃዋሚው ቡድን መሪዎች ይልክ ነበር። ህዝብ እስከሚገረም አላበዛውም እንዴ እስከሚሉት የኋላ ኋላ በደረሱበት ደረጃ ለአገራቸው ቀንተው ነው የተዋጉት። ሙሉ ምህረት ይደረግላቸዋል። መሪዎቻቸውም በነፃነት ይታገሉ ብለው ፓርላማ ሲያስገቧቸው ግጭቱ ሊያባራ ችሏል። ጥበብ በዚህ ነው። አንድ ልጨምር። በአንድ ወቅት በጀርመን ወደሚገኝ የቱሪስት መስህብ ወሰዱኝ። አንድ ግዙፍ ሐውልት፣ አንድ ጎበዝ በሰፊው ሐውልት የተሰራለት ከስሩ ደግሞ ወደ ግማሽ ሜትር ከፍታ ያለውና ረጅም የግንብ ፍራሽ ይታያል። ከዚህ ሰው ድንቅ አባባሎች አንዱ ጎላ ብሎ ተጽፏል። ፖለቲካ የመቻል ጥበብ ነው ይላል። ይሄ ሰው ማን ነው አልኳቸው። የጀርመን አባት የመጀመሪያው ቻንስለር ቢስማርክ ይባላል አሉኝ። ከ150 ዓመት በፊት ጀርመን ለ1000 ዓመታት እርስ በርስ ተከፋፍላ በተለያዩ ግዛቶች በግንብ ታጥራ በብዙ ግንቦች በጎበዝ አለቆች የምትመራ ታናሽ ሀገር ነበረች አሉኝ። ይሄ ድንቅ ሰው በድንቅ አደራረጉ የተለያዩ የግዛቱን አመራሮች እየቀረበ በመማማርና ድርድር የጀርመንን አንድነት የማይወዱ የውጭ ሀገራትን እየሄደ በድርድርና የሰላም ስምምነት ያንንም ቢያሉትን ደግሞ በጦር ኃይል በማንበርከክ ዳግም የጥል ግድግዳ ፈርሶ ታላቋ ጀርመን እንድትመሰረት ምክንያት ሆናሉኝ። ይሄ ሰው ለአውሮፓ ህብረት መመስረት መሰረት የጣለ ሰው ነው። ይህ ሰው ካለፈ በኋላ በጀርመን በተከታታይ የተነሱ 2 አመራሮች የቀደመውን ስምምነት በመናድ ጀርመን እንደ ፀሐይ በጦር ኃይሏ ከፍ ብላ መታየት አለባት በሚል አቋም ባስነሷቸው ጦርነቶች የመጀመሪያውና የሁለተኛው የዓለም ጦርነት ተከስቶ ወደ 190 ሚሊዮን ህዝብ ማለቅ ምክንያት ሆነዋል። ወንድሞቼና እህቶቼ የአገራችን ሰላም አንድነትና እድገት በኢትዮጵያውያን እጅ ነው። እነሱ ከቻሉ እኛም እንችላለን። እንደውም ከነሱ በተሻለ የተመቻቸ ሁኔታ ላይ አለን። ቅርብ ጊዜ ባህላዊ የሰላም እሴቶች ለአገር ሰላም ግንባታ ያላቸው ሚና በሚል በዚህ ጨርሳለሁ። ጥናት አጠና ነበር። የጥናቱ መደምደሚያ እንዲህ የሚል ነው። በሀገራችን ጦርና ጠበስቶ ሰላም የጠፋው የጥፋት ኃይላት ስለበዙ ሳይሆን የሰላም ኃይላት አንሰው ነው። እንደ መንግስት 3000 ዓመት የቆየ ነው። የአገር ሽማግሌዎች፣ ሃይማኖት አባቶች በተሻለ ቁመና ላይ ስለነበሩ እነርሱን የሚሰማ ማህበረሰብ ስለነበረ ነው የሚል ነው። ወገኖቼ በአገራችን ጣፋጭ አንሶ መራራ የበዛው ንቦች ጠፍተው ሳይሆን እነሱን የሚያስተባብር ንግስትና ቀፎ አንሶ ነው። እግዚአብሔር ኢትዮጵያን ይባርክ።
ተመልካቾቻችን እንግዲህ በመሀል ተመልሰናል። ይህ ደግሞ መሰናዷችን በኢትዮጵያ ታሪክ ላይ ጉልህ ሚና ያላቸውን ታላላቆች የምናነሳበት ከታሪኮቻቸው ደግሞ ትውልድ እንዲማርበት የምናስችልበት መርሃ ግብራችን ነው። እንግዲህ ለዛሬ ደግሞ ምንትዋብ እናነሳለን። በአጼ ቴዎድሮስ ዘመን ከህዝባዊ ገጣሚ ተብሎ ከሚጠቀሱ ታላላቅ ገጣሚያን መካከል ምንትዋብ ወይም አበራሽ እንጠቅሳለን። እንግዲህ አበራሽ ወይም ምንትዋብ በተለያዩ ጸሐፍት በተለያዩ አገላለጽ ብትገለጽም ነገር ግን ታሪኩ ዞሮ ዞሮ አንድ አይነት ነው። ከነዚህ ጸሐፍት መካከል ተክለ ጻዲቅ መኩሪያ የኢትዮጵያ ታሪክ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ በሚለው መጽሐፋቸው፣ ገሪማ ታፈረ የቋራው አንበሳ አባ ታጠቅ ካሳ በሚለው መጽሐፋቸው፣ የጳውሎስ ኞኞ አጼ ቴዎድሮስ በሚለው መጽሐፋቸው፣ እንዲሁ ደግሞ ገሪማ ታፈረ የለቅሶ ዜማ በሚለው መጽሐፋቸው ላይ እንግዲህ ምንትዋብ ወይም አበራሽ ስለ ገጣሚነቷ ጽፈዋል። እንዲሁ ደግሞ በአጼ ቴዎድሮስ ዘመን የደረሰባትን ግፍና በደል በድፍረት በመናገር እስከ ሞታቸው ድረስ እየተከታተለች በየገቡበት እየገባች የሆነችውን እየገለጸች ስለ ራሷ ትናገር የነበረች ገጣሚ ናት። እንግዲህ ምንትዋብን ስናነሳ ቤተሰቦቿን በአጼ ቴዎድሮስ አገዛዝ በሳት ቃጠሎ በሳት ምንዳድ ውስጥ ያጣች ከዛ እሳት ደግሞ በተአምር የተረፈች ሰው ናት ይባላልና እቺ ገጣሚ እንግዲህ ችግሯን፣ መከራዋን፣ ሐዘኗን ደግሞ በግጥም እየገለጸች እስከ ህልፈታቸው ጊዜ ድረስ በየገቡበት እየገባች በድፍረትና በቁጭት ትናገራቸው እንደነበረ እነዚህ ከላይ ጠቀስኳቸው መጽሐፍቶች ይገልጻሉ። እንግዲህ ለዛሬ የተወሰኑ ግጥሞቿን እናነብላችኋለን ማለት ነው። በሸዋ በትግሬ የተቀመጣችሁ፣ በጎጃም በላስታ የተቀመጣችሁ፣ አንዛላ በርበሬ መንቀላቀቷችሁ፣ በሉ እንዲቆጥቁጦ ለብልቦ ይፍጃችሁ። ጠጅም እንዳያምረኝ ድሮ ጠጥቻለሁ፣ ስጋም እንዳያምረኝ ቋንጣ ሰቅያለሁ፣ ቢሻኝ ከወንድሜ ከአባቴ በላለው ብላ እንግዲህ ወንድሟን አባቷን በዚሁ መከራ እንዳጣች እንደዚህ ገልጣለች። እንዲሁ ደግሞ ከላይ በጠቀስኳቸው መጽሐፍት ደግሞ ራሱ በእንዲህ መንገድ ተገልጿል። አንድ እግር በርበሬ መንቀላቀቷችሁ፣ አቃጥሎ ለብልቦ አንድዶ ይፍጃችሁ፣ ሺብረት ከኋላው ሺብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ ብላ እንግዲህ አጼ ቴዎድሮስን የኮሶ ሻጭ ልጅ ብላ በድፍረት የተናገረች ናት። ከዚያም በኋላ ደግሞ በዚህ ንግግሬ ደግሞ ምንም የመጣው ይምጣብኝ፣ ምክንያቱም ወንድሜን አጥቻለሁ፣ ቤተሰቦቼን አጥቻለሁ፣ ከዚህ በኋላ ምን ልሆን ነው ብላ በድፍረት ነው ስትናገራቸው የነበረው። እሳቸውም የከፋ ቅጣትም አላደረጉባትም፣ ምክንያቱም ያው እሷ የተጎዳች የተበደለች ያዘነች ሴት እንደሆነች ተረድተዋልና ነው። እንግዲህ ከላይ ኮሶ ሻጭ ብላቸዋለችና ከዛ በኋላ በታች ደግሞ ሁለት መስመር ጽፋላቸዋለች የመጣው ይምጣ የሚል ስሜት ያለው። ይህንን ሲሰማ ያጎራል አመሉ፣ ማናትም ቢሏችሁ ምንትዋብ ናት በሉ ብላ በቃ ያልኩትን ብያለው፣ ማናት ቢሏችሁ ደግሞ ስሜን ጥቀሱ ተናገሩ ብላ በድፍረት ይሄንን መልእክት አስተላልፋለች። በመጨረሻ ግን ምንትዋብ ይሄን ሁሉ መከራም ከደረሰባትም በኋላ እሳቸውንም የተከታተለች ያለችውን ካለች በኋላ መጨረሻ ላይ ግን እሳቸው ራሳቸውን ሲያጠፉ ቆጫት፣ አዘነች ይላል መጽሐፉ ላይና ይህንን ደግሞ ግጥም ጽፋለች። አባቴን ቢገሉ ነበር መናደዴ፣ ወንድሜን ቢገሉ ነበር መናደዴ፣ እህቴን ቢገሉ ነበር መናደዴ፣ በራሱ ጨከኑ አልችላል ሆዴ ብላ ይህንን ሐዘን ገልጣለች። እንግዲህ ያው አጼ ቴዎድሮስ ቤተሰቦቿን ጨርሰዋል፣ ወንድሟን እህቶቿን እና ነገር ግን በራሱ ለካ ጨከኑ፣ በራሱም ለካ ይጨክናሉ እርሶ ብላ በመሞታቸው እንዳዘነች የጠቀሰችበት ግጥም ይሄንን ይመስላል። እንግዲህ ለዛሬ ምንትዋብን አንስተናል። እንግዲህ በቀጣይ ሳምንት ደግሞ ሌሎች ባለ ታሪኮቻችን እናነሳለን። እንግዲህ ይህንን መሰናዶ የምናዘጋጀው እንዲሁ ታላላቆቻችን ለማውሳት ስለነሱ ደግሞ ታሪክ አንስተን ትውልድ እንዲማርበት ነው እና እንዲህ ያለ ታሪክ ያላችሁ እንዲህ ወይ ደግሞ ተዘጋጅቶ መነገር አለበት የምትሉትን ላኩልን፣ እናነባለን። ለዛሬ እንግዲህ ይሄንን ይመስላል። ወደ ቀጣዩ መድረክ ልመልሳችሁና ተከታትለን ደግሞ እንገናኛለን። በያላችሁበት በድጋሚ መልካም ጊዜ። ጠጅ ያልነው ማር ጠላ ኮሶ ነው መረረ፣ ጦቢያዬን የቆንጆ ውብ ዓለም ውበቴ
በምን አይኔ ልሽ በምን መስታወቴ ውበቴ ጌጤ መስታወቴ አለየኝም ፍቅርሽ አባት ነሽ እናቴ ሁሉንም ነሽ አንቺ ሰራው አካላቴ የኔ አገር የሚለው እረኛሽ ከፋው አለቀሰ ተንተራሰ ጉያሽ ጉያሽ ተሸሸገ ጉያሽ እታለም ከበዳት ያጎበጣት ገንቦ ወንድም አለም በርታ ግዛት በዴቦ ሀገሬ ቆንጆ ነሽ አግባሽ ስልጣኔ በይ ታሪኩ ለጄ ጥሎሽ ልጣልኔ ጥሎሽ ልጣልኔ ወገገ ነጋ ብላችሁ ራትን ትውል ቆርሳችሁ መርጫ ካርዲያችሁን ወስዳችሁ ይወጀናል ያላችሁትን ኩራዝ ማጭድም መርጣችሁ ኋላ ማጭዱም ቀልጦ ኩራዙም ጠፍቶ ኮሮጆ ጠፍቷል ያሏችሁ ተመስገን ማለት አትሰንፉ የተስፋ ዳቦን በልታችሁ አባት አለም ወሎየው ካሴን መታወርባችሁ ያከካችሁ አንገት ዋለን ትውልድ የተሰሃራ በታያላችሁ አራ እንዲያው ቀልዴንም አይደል ንገሩኝ ትሞተላችሁ እንዴት ናችሁ አዲያላ ለበቀል ያለ ደህና ናችሁ አላቦ ደህና ናችሁ ሲያባት አለም ታትሆን እንደ ጥልያኑ ሰባራ ሸንኬሎ ባልዲ ረሃብ አድማይዘህ ሞጋቸው በጨዋነት እንደ ጋንዲ ውሃ መታለይ ተሰብሰብ ሆኖ ተሰለፍ እንግዲህ በላችሁ ማው አከላለም እጪ ውሃ ልንቀዲያ በላችሁ ውሃ ለማተና ምናችሁ አመኑ ያለ ምስኪን ፍጡር እንዲው አፈር ልብላላችሁ ኋላ ውሃይቱን ለመቅዳት ባልዲያችሁን ወደ ቧንቧይቱ ስታስጠጉ ኋላ ተተከፍቱ እሺ የሚል ድምፅ የሰማችሁ ወገኖች እንዴት ናችሁ አይደለ በዚህ ቀልድ የለ ፈሳሽ ነው ፀሐይ ጠጣችሁ ዜማ ነው ውሃ ቀዳችሁ አራ አይደል ነገሩን ትሞተላችሁ ላንበላው ብልጭልጭ አምፖል ቦክ መንገድ ያደናንቃችሁ አለልን መብራት ትትሉ ቦግለም ያለባችሁ ፋሲካ ያልነው ኑሯችሁ ክሪስማስ ይሆነባችሁ ቤቢ በማምጫ ጊዜያችሁ ቤቢ ካምዲያውን ይያላችሁ ትዳርን የምትጠሉ ዛሬም ሲንግል ሆናችሁ ጋብቻ የምትጠየፉ ዛሬም ድንግል ሆናችሁ ፈገግታችሁ ተላይ ሳቃችሁም በአደባባይ ልብሳችሁንም በቦንዳ ሳቃችሁንም በጓዳ ሰው መስሎት የተመቻችሁ አባት አለም የበደረ መጠይቆ በደርት ይጠይቋችሁ ፓስፖርት መታስጠርዙ መታወቂያ ገንጥላችሁ በገዛችሁ ሰንሰለት ጌጥ ሲጥ ማለት ያማራችሁ ወገኖች እንዴት ናቸው አላችሁ አይደለ ቀልድ ያላችሁ አባት አለም ቢግላችሁ አዎ ትመስላላችሁ ዲያናማ ትመስላላችሁ እስቲ ደግሞ ይንጋልን ብሎ የተስፋ ዓለም መንፈሳችሁ ነገን ተዛሬ ትላንት ያለሁ ብሎ ልባችሁ አባት ዓለም ወክላሎች ጸሎታችሁን ለማድረስ ቀና አብላችሁ ኧረ ተው ማረን መላ መፍጠሪያው መላ ቸገረን ፈራን ባዶ ኪስ ማጣት አግጥጦ እያባረረን ብላችሁ ጸሎታችሁን ለማድረስ
ወደ ሰማይ ቀና ትትሉ ያልበላ ዲረት ነፍታችሁ አይናችሁን ታጋጡ የቆመ ድሮን ያያችሁ ወገኖቼ እንዴት ናችሁ? አዲያ ድሮን አለ ኧረ ንገሩ እንጂ ክም ብሎኛል ጠጥቼ ፀሐይ የስ አይመስልም ፈገግታ ወይ ሳውን እዚህ መጣይ አላቦ ምናቱ መጣይ ምንድና ታትሉ ድሮን አላቦ መዋክል የዋ ምንኮነን ነው ማንሽ መሮን አራራራራ እያለን መሮን መቼም አናቆምም የሉሄ ጣራችን ለአንዲት ቆንጆ ድሮን ማንጎርጎር ነው መቼም ትንሽ ድምጥ ካለ አይናችን ታቀናንተ ድሮኑ አበላይ ሌላ ድሮን አለ አሁን ወክላለም ይዋ ቀና ማለት ነው የደጉ ኑሮ በዘዴ ግብርና በበፊቱ ካሪኩለም ተምራችሁ መተንገላቱ ዓለምን እንደፔንዱለም ልንገርህ መወክል የዋስቤት ቢያንገላታ በዜና ሲያመን እያየን ማትደከም ለሰልፎተ ሀገር ወዲያድ ተቆርቋሪ ባረው ሀገር ሀማዲያን ቤት አውሮፓ ካናዳ ኗሪ አላሙ የጦብየን ጓድ ያለቀሽ አላሙ የሞተን ጉሮ ባንቀሽ በባህር በስደት ዟሪ አለ እናት አባት ያረጁትን ታትደክም ታትዝል ጧሪ አላሙ ዲያስፖራ ወገኖች ናፍቆት የጠናባችሁ we are fine thank you very much አሬ እንደምናችሁ አላሙ አዲያ ኔትወርክ ሀዛ ነው አካችሁ እንዴት እንደማመጣ እንዴው ብቻ ባላችሁበት የጦብዬ አምላክ እንዲያከናፉ እንዲጁ ይጠበቃችሁ ያልፋል አልፈም ያሉት ጥኖልኝ እንግዲህ አይዟችሁ ሰዓቱ ትውልድ በድር ማህበር እቁቡ በሰንበት የናበድሩ ችጋርህን ተደራይተ ሐዘንህን ምትወጣ መከረ ምታልፍ ባግባቡ ዛሬ ፍየልና በግ በበሬ ዋጋ ትሰቡ በወርድ የሙዝ አስቤዛ አርሞንወብህ ለመጥገቡ ችጋር እያንገላታ ያውም ያለው ለምርጫ ሱም ይሆንወብህ በሬ በጌ ጀመርከው በቅርጫ ጾም ለመፍታት አንጀት አስሮ ሆዲን ሆድ ይፍጀው ብላችሁ እራት አትበሉ ምተኙ መብላት ነበር አበላችሁ እንዴት ናችሁ አይደለ ሳቋ ባለ እራት በላችሁን እንዴው በጅምላም አይደል በየስም እስኪ ለጥራችሁ ወዙት ይወለድ የማም ታድግ ይሆናል ሀብታም ተብሎላችሁ ዲያቦ ተቆርሶ ለስም ሀብታም ይባል ተብላችሁ በሀብታም ሰፈር ስታልፉ ደሞዝ ተቆርጦባችሁ የናፈቃችሁ ወዲያይ ዘመድ በግጥምጥሞሽ አይቷችሁ ሀብተኛ ይባል እንዲያልሰማ ሰው ቢርፎን የሸወዳችሁ ሀብተኛ አለም አያለም አባት አለም እስቲ ዝም ያሉ ሀብታሞችን ዝም አትበል ተውበድሉ ምንድነው ጠሪ መገርገር አቤት በል ይበድሉ ምን አላቆላምጥህ ነገር በድሉ አይ በድሉ አባት አለ እናንተ ወከላለም በስተመጨረሻ አንጀቴን የሚያቆረቁዝ ቁስላችሁ ልማል በእውነቴ ታስበው የሚያላውሰኝ ታንጀቴ ተሰውነቴ
ተሳራ በታይ ያለው ጭቁን የኔ ድሃው ጉስቁል ወገን ተሳራ በታይ ያለው ምስኪን የኔ ተከራይ ወገን እንዲያምን እንድረስለት አባውና ግን እንዲያምን አርገን እርፉ መረባ ጨነቀን አላባር ይሁን ሰላም አመገን በቁም ቢሞት ያሳዝናል አላባ አብሮ መሞት ነው ትርፉ ወልቤት የለም ዘንጎ መገን ዝም አይበል ያንደበታችሁ ጸጋ ያለም ቤት አልባ ነው አሞታል ጨንቆታል አሳብ ደርሶ ከፍቶታል ወገን ምን ስርን ማስከቶና ሽር እንደምን አርገን ያዲያን ሻማላት ሀገር እናት ነበረች እኮ ልጅነት ያለው መስካችን ተከሽ አነበረኩ አቦ ዛሬ ወገዋ ወብጦት ያቀታትን ስራ ማዘል ወዝ ወርዶ መታጠብ ገላ ከባድ ያለው ነፋስ ታሪክ እፍታይሎት ላባ ነቅሎት ይመዘን ቤት ሞና መስላቸው ፉየ ገላ ካልከጀልኩሽ ይላት ጀመራ ወያያት ጎረምሳውላ አንፎቅ ይሄድ ጀመራ አቦ ይርበተበታል ገጿ ይርመሰመሳል ተደጅ ይጓዘበት ቢያንዲያው ማንም አየለ እንጂ አገርማ አይንናት በላይ ተማንም አንድናት በላይ ተምንም ሰዓቱ ትውልድ ያገር ሽቅብጥ አላቦ እንዴት ነው ያቀረሻል በየፈፋው እንዴት ነው ሰርጣለሁ ሸሽጓል ጎሬ ሲያውካካ መሻል ዲራቦ ዋንጫቸው ይጋጫል ተሩቅ ይደመጣል የማሩት ወሬ ታግዘን በቆዲያን ቀልባት ኃይሉን እንኳን ሽማግሌ እንዴት የቀነጠስ በርበሬ ኧረ እንዴት ወዴትም የለም ለማንም ዋይ ፍንክች የለም እንዴትም ተንቀት ዲያር የክብር ይሻላል ይሁን የት መቼ እናት ልዲራ ለምንም ያለ አይከልከልል ፊንዴጇ አይነፋ መለከቷም ይመኙሻል ብለው ይጥሯት ያውቃሉ ዝሟን ጠንቅቀው አንዲናት ለናት ለአባቷም ጥቅሟት አፋን በምኞት ወስፌ ጉራማይሌው ቀርድዷን ጥሷን ተቻለው ጣል እንኳን ለፈፍድ ግድ የለም ናቃት ትርፍ ቅምጥናት እናቴ ናቃት አንተ ምን ቦጣ አንዴው ግንቦቻ አንዴው ተተሸረፉ ውሉም በሽቃል ተተረሱ ተሸረፉ ቀርቦ ነገር እንዲያመን ተዘነጋችሁ ግድ የለም እንነጋገር ግድ የለም እንነጋገር ሙሽራናት እኮ እናቴ አላቦ ሙሽራናት እኮ እናቴ አትዲያርም ለውሽማ አንድ ሚስት ናት ሀገር አይደለ ዝም በይኝ ኢትዮጵያዊ ወይ ምንም አትናገሪኝ አውቃለሁ ደፍረሽ አልጮሽም ቢሆንም አልኩሽ ፈሪኝ እንዲያይደክምሽ ነው ታዲያ አላቦ አሁን ብቻ የሽ ስትቀሪኝ ራመድ ስልቤን ያዲያላቦ ባይበሉባሽ አትለፊኝ አላቦ ጨነቀኝ ብቻ ግን ራህናችሁ
ብቻ ግን የቀመናችሁ ወላውዳው ተመስላላችሁ አንገተ ዋለቤት ተመስላላችሁ ታሳዝነኛለህ ምን ሰለጠንኩ ብለህ ብትል አንጀቴን ተበላዋለህ አለው አርፈርዲና ብታስከትል መህኛቱም ሰልጠናል መህኛቱም ዘመናል እንዴው ስልጣኔን አልቦ ዘምኛለሁ ያልከው የኔ ጥገት ዓለም ዝነማኔን አልቦ ሰልጥኛለሁ ያልከው የኔ ሞክሌ ስልጣኔን አልቦ ሰየኔ አንበሳ እንዴ ሰልጥናል ናዛይረኛ አቦ ሳቱ ትውልድ አያ አባቻ ገና ረሃናችሁ አባቻ ግን ደጋማናችሁ አላቦ ያው ተመስላላችሁ ሆነ አይ ናት አለምን ቦጃቦጅ ነው ዋናው አላቦ ተመልካቾቻችን የዛሬው መሰናዷችን ይሄን ይመስል ነበር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ይህንን ዝግጅት በድጋሚ ማየት ለምትፈልጉ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛለን በዚህ መሰናዶ ስራዎቻችሁን ማቅረብ ለምትፈልጉ ደግሞ ከታች ያሉትን አድራሻ ተጠቀሙ እንዲያሳመረችኝ ወይኔ ዲዛይን ናት የወይኔ ዲዛይን አድራሻ ቦሌ መድኃኔዓለም ሊንጎ ታወር ሁለተኛ ፎቅ ትገኛለች እንደኔ መዋብ ለምትፈልጉ አድራሻዋን ጠቆሚያችኋለሁ ሁሌም እንደማረሳው ለአፍታም እንደማንዘነጋው በነፃ ሐሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ በሚቀጥለው ሳምንት እንገናኝ መልካም ጊዜ የጊዮን ምንጭ መፍለቂያ የኩሽ የሳባ ልጆች ምድር የጥንታዊ ስልጣኔ ጮራ የጠቢባን ዕደ ጥበብ የዘመናት ድንቅ አሻራ የባለ ራእዮች ማህፀን የአይበገሬነት ተምሳሌት የነጻነት ቋሚ ሰንደቅ የጥቁር ህዝቦች ኩራት የሥርዓት የወግ ባለጸጋ የአብሮ መኖር ድባብ ህብር የረጅም ታሪክ ቀዳሚዎች የባለ ወርቆች ሀገር 20 ዓመት የጠላት ወረራ ዜና ሲሰማ በጀርባ ተሻግሮ ሀበሻ ሊገዛ እያለ ድፍን ሀበሻ ተገረመ ተመመ የኢትዮጵያ ልጅነት ዓለሜ የአገሬ ሲባል ቢፈስስ ደሜ እዋጋለሁኛ ላይም ቁሜ አይደፈርም ያንቺ በራፍ አንበሳው ክንሽ ሳይታጠፍ ወኔው ተነስ የአገሬ ጀግና ጥላቱን ሊሰብድ ያደርገው መና ጥላቱን ያዛርም ብሎ ጀግና ወታደር ጦር አለሎ በቴዎድሮስ እጅ አድጌ መቼም ያገር አንድነት አይጠፋኝ አገር በጠላት ስትወረር ዝም የሚል አንጀት የለኝ ቴዎድሮስ ይሙት ደም መፋሰስ ባይበጀንም አሻፈረኝ ካሉ ግን ማርያምን ጊዮርጊስን ዝማን ተሾረረ የሀበሻ ፈረሰኛ ከነብር የፈጠነ የሀበሻ ጦረኛ ከሰስ የቀጠነ የሀበሻ እግረኛ እየሸለለ እያቅራራ እየፎከረ ጠላቱን እንደ ተርብ ከቦ ይተገትገው ያንደገድገው ይለሸልሸው ጀመር
ወለደ ጀግና ፍርቶ ሄደ እሳት ነደደ አገርን ወለደ ጥቃት ያለመደ ጀግና ፍርቶ ሄደ ነጎደ 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 ስለውሳ 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 ሁሉም ትውልድ አድዋ አለው የኔም አድዋ ልቤ ላይ ነው ቢገፉኝ ፍቅር ማሳየት በይቅር ልቆ መገኘት ያን ጊዜ አብዲሳ ይደርሳል በልቤም ባልቻ ይነፍሳል ዮሐንስ ደሙ ወርቅ ነው ላልከዳው ጴጥሮስ መልስ ነው ጠበቁኝ በደም ርሰው የጥፋት ጉድጓድን ምሰው በሰባራቸው አፍሰው ሰባራ ሰንደቅን ይዘው እንግዲህ ማን ልሻል መርዙን በይቅርታ ልሻ ከአባቶቼም ባይሆንልኝ ከአያቶቼ አንድነት ልማ ሯ ልበል የዛሬ ሰው ፍቅር ፈሶብኝ ልፈሰው ልንተባተብ ጀግንነቱን ከልቤ ላገኝ ምረቱ ሰከላ አባይን ወለደች እናቴ ምኔን ሰከላ አባይን ወለደች እናቴ ምኔን ጎሽ ሰከላ አባይን ወለደች እናቴ ምኔን አሹ ሰከላ አባይን ወለደች እናቴ ምኔን